እነዚህ ሰዎች ሰማቸው ሳንጠራ ይቀር አይጣሩ ሶስቱ ሰዎች ማን እንደሆኑ እንስማ እስኪ ባህሪያቸውን ቢያንስ አይደለ ያው ጄና ብሪጅ ትባላለች በካሊፎርኒያ ዩኒቨርሲቲ ስነልቦና ባለሙያ ናትና በግንኙነት ውስጥ ማስወገድ ያሉብን ሶስት ሰዎች አሉ እነዛ እነማን ናቸው የሚለውን እንግዲህ እናያለን ማለት ነው ከሰዎች ጋር ስላለን ግንኙነት ወይም ስለሚኖረን ግንኙነት ስናስብ ጥሩ እንዲሆን እንፈልጋለን ይሄ ጥሩ ቅርበት እንዲኖረን ከጓደኛ ቢሆን ከቤተሰብ ወይም ደግሞ አብረንም ከመንሰራቸው ሰዎች ጭምር ጥሩ የሚባል ግንኙነት እንዲኖረን እንፈልጋለን ታዲያ ይሄ ግንኙነት የምንለው ነገር ደግሞ ሌላ ፎርም አለው በተለይ ይሄ ሮማንቲክ ሪሌሽንሺፕ ወይም ደግሞ የፍቅር ግንኙነት የምንለው ሲሆን ደግሞ የራሱን ቅርጽ ይዞ የሚቀመጥ ነው እርግጥ ሁሉም ግንኙነታችን ጤናማ እንዲሆን ይጠበቃልም ይፈልጋልም ያው የምንኖረው ከሰዎች ጋር እስከሆነ ድረስ ማለት ነው ግን ደግሞ በአብዛኛው ሰዎች በየትኛው ግንኙነት ይጎዳሉ ብለን ስንል ጤናማ ባልሆነ የፍቅር ግንኙነቶች ስለሆነ ማለት ነውና ታዲያ ይሄ ጤናማ የምንለው ለምሳሌ ፍቅር ግንኙነት በምን ይገለጻል ካልን ያው ሰዎች የሚተማመኑበት ይሄ ኦነስት ሆነው የሚቀርቡበት ጥሩ የሆነ ኮሚዩኒኬሽን ያለበት መከባበር ያለበት ከዛም አልፎ ደግሞ ያንተ ፐርሰናሊቲ እንደተጠበቀ ሆኖ ምንም አይነት ጫና ማያሳድርብ ነው ወይም በብዙ ነገሮች ሊገለጽ ይችላል እንግዲህ ይሄ አንሄልዲ የምንለው ወይም ደግሞ ጤናማ ያልሆነው ደግሞ ሪሌሽንሺፕ ምናልባትም ይሄ ጥሩ የሆነ ኮሚዩኒኬሽን የሌለበት ይሆናል አንደኛው ሰው ላይ ጫና የሚያሳድርበት ይሆናል ውሸት ያለበት ይሆናል መተማመን የሌለበት ይሆናልና ያው መገለጫዎቹ እርግጥ በጣም ብዙ ናቸውና እርግጥ ነው ይሄንን ስንል ያው ይሄ ጤናማ በሆነ ግንኙነትም ላይ ምንም ነገር አይፈጠርም ይያለን አይደለም የሚፈጠሩ ነገሮች ይኖራሉ ምክንያቱም ግንኙነት ከግጭት ነፃ ሆኖ ስለማውቅ ማለት ነው ግን ደግሞ ምንድነው ያው ጤናማ ግንኙነትን ጤናማ የሚያስብለው አንደኛው ነገር የግጭት አለመኖር አይደለም ይልቁኑ ግን ያው ጤናማ ግንኙነት እንድትለው የሚያስብልህ ነገር ምንድነው ግጭቱን የምትፈታበት መንገድ ነውና ጤናማ በሆነ መንገድ ያንን መፍታት መቻል ስለሆነ ማለት ነውና ታዲያ በሮማንቲክ ሪሌሽንሺፕ ወይም ደግሞ እንደዛ በሚመስል ግንኙነት ላይ የሚገለጡ ሶስት ማንነቶች አሉ ትላለችና እነዚህ በምንስ ካራክተራይዝ ይደረጋሉና እንዴት እነዚህን ምልክቶች አይተን ከእንዲህ አይነት ግንኙነት ራሳችንን ማራቅ እንችላለን ምናልባትም ደግሞ ራሳችንንም ጭምር የምናይበት ነው ምናልባት ሳናቀው እነዚህ ባህሪዎች እኛም ጋር ካሉ ራሳችንን ተመልክተን የምናስተካክልበት ነው የሚሆነው ማለት ነውና የመጀመሪያው እንግዲህ ይሄ the almost boyfriend girlfriend ብላሱ ያስቀመጠችው ወይም እንደ የሆነ ካስፈለገ ይሄ ፈራተባን ብንለው ጥሩ ሊሆን ይችላል ይሄ ይገልጸዋል ይመስለኛል ለማንኛውም እንዲህ አይነት ግንኙነት የሚፈጠረው በአብዛኛው በጓደኞች መሃል ነውና ክሊር ያልሆነ ወይም ይሄ ግልጽ ያልሆነ ግንኙነት ነው በአንድ በኩል ከዛ ሰው ጋር መሆን ይፈልጋሉ ግን ደግሞ ዝግጁ አይደሉም ሌላው ደግሞ በአብዛኛው የሚስተዋለው ይሄ አይነት ግንኙነት ፍርሃት አለበት ምናልባት ከቀጠልኩበት እኮ ፍሬንድሺፑን ወይም ደግሞ ኖርማል የሆነውን ጓደኝነት ላጣው እችላለሁ የሚል ፍርሃት ይፈጥርባቸዋልና ብቻ ክላሪቲ ሳንሰጠው የምናስቀምጠው ነገር ነው ማለት ነውና ይሄ ተደብቀን እንደመኖር ይቆጠራል ይሄ ደግሞ የሐሳብ ሽሚያን ይፈጥርብናል ምክንያቱም እዚህም አይደለንም እዛም አይደለንም ማለት ነውና በጣም ብዙ ጊዜ ሰዎች በእንዲህ አይነት ግንኙነት ውስጥ ሲሆኑ ይሄ ራስን ዲናይ ማድረግ አለ ውሸት ነው ብለንም ልንለው እንችላለን ምክንያቱም ሰውየው አምኖበት አይደለም በዚህ ግንኙነት ውስጥ የተቀመጠው ማለት ነው ወይ የሚፈልገው ከኖርማል ጓደኝነት ያለፈ ግንኙነት ስለሆነ ማለት ነው ግን ውስጡ ያንን ፊሊንግ ይዞ ስለሆነ የተቀመጠው ማለት ነውና ያው የጣድነውን ነገር ደግሞ በጊዜ ካላወረድ ነው ያው ይበላሻል አይደለና ይሄ ፊሊንጋችንን ወይም ደግሞ የሚሰማንን ስሜት በጊዜ አለመግለጽ መቻል በራሱ የሚፈጥርብን ችግር ይኖራል ማለት ነውና እርግጥ እንደ ምክንያት የሚቀመጠው ነገር ፍርሃት ነው ምናልባት ትልቁን ቦታ የሚወስደው ግን ደግሞ ፍርሃት ላይ የቆመን ነገር ብዙ ጊዜ ከተመለከት ነው የሚፈርስ ነው የሚሆነውና እየኖርን ያለ ነው የእውነት አይደለም የውሸት ነው የውስጥ ስሜታችን ሌላ ነው ግን ደግሞ እዚህ ጋር የምናሳየው መንገድ ሌላ ነው ወይም አክት የምናደርግበት መንገድ ሌላ ነው የሚሆነውና በአንድ በኩል ኖርማል እንሆናለን በሌላ በኩል ደግሞ አንዳንዴ ለየት ያለ ነገርን ለማሳየት እንሞክራለን ማለት ነውና ሄዶ ምንድነው እያደገ ያለው ብለን ስንመለከት ቶክሲክ የሆነ ነገር ነው ማለት ነው ወይ ሮማንቲክ ሪሌሽንሺፕ አይደለም ወይም ደግሞ ጓደኝነት አይደለምና እውነቱን ለመናገር እንዲህ አይነት ግንኙነት እያደገ ሲመጣ ሌላኛውንም ሰው የሚጎዳ ስለሚሆን ማለት ነውና እሱ ብቻ ሳይሆን ያው ብዙ ነገርህን ኢንቨስት አድርገ ኢነርጂን ጊዜህን ምናምን ለባዶ ነገር ሊሆን ይችላል ማለት ነውና ያው እውነቱን ለመናገር ያልጠራ ነገር ሁሌም ቢሆን
ችግር ይዞ ስለሚመጣ ማለት ነውና ምንድነው የሚሆነው ሰዎቹ መጀመሪያ ይሄ ፍሬንድስ ፈርስት ነው መጀመሪያ ጓደኛ ነን ከዛ ነገር ይየው ያድግና ይሄ ፍሬንድ ዞን ላይ ሲደርስ በቃ ዊርድ ይሆናል ምንድነው ይሄ ፍሬንድ ዞን ምናልባት ፍሬንድስን ካስታወስክ በደንብ ይገባል ለማንኛውም አንዳቸው ያ ግንኙነት እድገት እንዲኖረው አይ ኖ እድገት እንዲኖረው ወደ ፍቅር ግንኙነት እንዲያድግ ይፈልጋል ወይም ያንን ሰው ዴት ማድረግ ይፈልጋል ይሄኛው ሰው ግን አያቅምና በጣም ፔንፉል ነው የሚሆነው ባይ ዘ ዌይ አው ከሚታሰበው በላይና ግን ደግሞ ምናልባትም ሰዎች እንደተባለው አንዳንድ ሰዎች በግልጽ ይናገሩና እንደማይሆንም ማውቀው በቃ ዲሳይድ ያደርጋሉ ወይ ግንኙነቱ ሙሉ ለሙሉ አቁመው ይሄዳሉ ወይ ደግሞ ምን ያደርጋሉ ማለት ነው ስቲል ያ የተደበቀ ፊሊንጋቸው እንዳለ አይ ችግር የለም መረህ ኖርማል ጓደኛ ሆነን መቀጠል እንችላለን ይላሉ ግን እንዳልኩት ይሄ ነገር ቶክሲክ ይሆንና ሄዶ አንተንም ያንንም ሰው የማይጠቅም ነው የሚሆነውና በጣም ኮንፊውዚንግ ነው ትላለች እንደ አይነት ሪሌሽንሺፕ እና ምንም ይሄ ሴኩሪቲ የለውም ወይ ኮሚትመንት የለውም ምን እንደሆነ አታቆም የሆነ ሰዓት ላይ እንደ ካፕል አክት ለማድረግ ሊሞክሩ ይችላሉ በሌላ ሰዓት ደግሞ ኖርማል ሊሆን ይችላልና ያልጠራ ነገር መሆኑ ሄዶ ያው ሁለቱንም ሰዎች የሚጎዳ ሊሆን ይችላል ነውና ሌላኛው ደግሞ ምንድነው አንዱ ሰው አብረነን ብሎ ሊያስብ ይችላል ሌላኛው ሰው ደግሞ አይ እስቲ ቆይ ወዴት እንደሚሄድ እንመልከት የሚል አይነት ነገር ሊኖረው ይችላል ማለት ነው እነሱ እንደውም ይሄ ሲቹዌሽንሺፕ የሚሉት ነገር አለ አይደል ደግሞ አሁን አዲስ የመጣ አይነት ሪሌሽንሺፕ ነው ይላሉ ነቱን ለመናገር ይሄ ክሊርሊ ያልተቀመጠ ወይም ዲፋይን ያልተደረገና ይሄ አይነት ሪሌሽንሺፕ ምን አይነት ነው ይሉታል ሰዎቹ የሚፈልጉት ይሄ ኢሞሽናሊ ኮኔክት መሆንን ብቻ ነው እንጂ ሪሌሽንሺፕ ውስጥ ስትገባ ያለውን ያንን ይሄ ኮሚትመንት እና ሪስፖንሲቢሊቲ ወይም ኃላፊነቱን መቀበል አይፈልጉም ግን ይሄ ኢሞሽናሊ ብቻ ኮኔክት ያደረጉ መቀጠል ይፈልጋሉ ግን ዞሮ ምንድነው እንደ የሆነ አይነት ግንኙነት ለማንም ስለማይጠቅም ቁርጡን አውቀን ብንለየው ጥሩ ነው ትላለች ሁለተኛው እንግዲህ the disappearing act የተባለው ወይም ሰሞነኛው ሰው ይሄ ሲሄድ አገኘው ስመለስ አጣሁት አይነት የሚባለው ማለት ነው እንግዲህ ይሄ አይነት ግንኙነት ያው ሰሞነኛ ነው የሆነ ወቅት ላይ በደንብ አለው ይላል ያ ሰው ይደውላል ቴክስት ያደርጋል ኢቨንት ትገናኛለህ ራት ልትበላ ትችላለህ ሻይ ልትጠጣ ትችላለህ ከዛ ድንገት ሰውየው ለወራት ሊጠፋ ይችላል ማለት ነው የትሄደ ምንም አታውቅምና ሶ ከዛ ግን እንደዚህ አይነት ሰዎች ደግሞ የሆነ ሰዓት ላይ ደግሞ ቆይተው ድንገት ሊመጡ ይችላሉ ማለት ነውና ምንድነው ያለን እንደሆነ ምናልባት እንደዚህ አይነት ሰው ሲጀመርም በግንኙነቱ ላይ እርግጠኛ አይደለም ወይ ደግሞ ለዛ ግንኙነት የሚገባውን ዋጋ ለመክፈል ዝግጁ አይደለም ማለት ነውና አንዳንድ ጊዜ ሰዎች ያቁታል ትላለች ከጅምሩ ፊል እንዳላደረጉት ያው እሷ በዚህ ጉዳይ ላይም ስለምታማክር ማለት ነው ፊል እንዳላደረጉት እኮ ያቁታል ግን ደግሞ በቃ ዝም ብለው በዛ ግንኙነት ላይ ይቀጥላሉና ሁሌም የምላቸው ነገር አለ ማለት ታውቀዋለህ እኮ ፊልም ማታደርግ ከሆነ ለዛ ሰው ያለህንም ቫልዩ ታውቀዋለህና ራሳችንን ለምንድን ነው ማንጠይቀው ማለት ሄዶ የሆነ ሰዓት ላይ እንደምጠፋ አውቀዋለሁ እዛ ግንኙነት ላይ እንደማልቀጥል አውቀዋለሁ ስለዚህ ለምንድን ነው የኔንስ የዛንም ሰው ጊዜ የማጠፋው ሲቀጥል ደግሞ ለምንስ ሌላኛውን ሰው እጎዳዋለሁ ነውና ሁሌም ቢሆን አንድ ትልቁ ማወቅ ያለብን ነገር ምንድነው ኤኒ ታይም ልንጥለው የምንችለው ባይ ዘ ዌይ ሰው ነው እቃ አይደለም ስለዚህ በሰው ስሜት መጫወት የለብንም ነውና እንደተባለው ምንድነው እርግጥ እንደዚህ አይነት ሰዎች ይሄ ድንገት ጠፍተው ደግሞ ቆይተው ተመልሰው የሚመጡ ሰዎች ለምንድነው ይሄንን የሚያደርጉት ስንል ምናልባት የተለያየ ምክንያት ሊኖራቸው ይችላል አንዳንዶች ይሄ ዲፊካልቲ የሆነ ኮንቨርሴሽን ወይም አስቸጋሪ የሆነ ንግግርን በመፍራት ሊሆን ይችላል አንዳንድ ሰው ደግሞ ኢንትረስቱን አጥቶታል አንተ ጋር በቃ መጀመሪያ ላይ ዴት ማድረግ ፈልጎ ነበር በኋላ ላይ ግን ካንተ ጋር መቆየት አልፈለገም ግን በቀጥታ ላለመናገር ብለው በዛው የሚጠፉ ሰዎች አሉ ግን ደግሞ ሁሌም ቢሆን የተሻለ የሚሆነው ምንድነው አይ በቃ ይሄ ነገር የሚሆን አልመሰለኝም ስለዚህ በቃ እዚሁ ጋር ቢቀር ይሻላል ማለቱ የተሻለ ስለሚሆን ማለት ነው ሌላኛው ደግሞ በሚፈልጉት ነገር እርግጠኛ ያልሆኑ ሰዎች ስለሆኑና ምንድነው እዚህ ጋር አሁን ጉዳቱን ስንመለከተው ይሄ ሳይለንስ ብዙ ጊዜ አንሰርቴኒቲን ይፈጥራል አይደልና ዝም የተባለው ሰው የተለያየ ነገር ሊያስብ ይችላል እንዴ ምን አጥፍቼ ነው ሊል ይችላል እንዴ ይሄ ሰውዬ በቃ ኢንትረስት የለውም ማለት ነው ሊል ይችላል ከዛ ደግሞ ወይ ደውዬ ወይ ድጋሜ ቴክስት ላርግ ምናምን ምክንያቱም ዝምታው እዚህ ሰው ላይ የሚፈጥርበት የስሜት ጫና ቀላል ስላይደለ ማለት ነውና ሶ በተቻለ አቅም ያው ይሄ ራስን መፈተንና መወሰን ያስፈልጋል በቃ የማንፈልገው ነገር ከሆነ ሌላኛውን ሰው ምን ያው የምንጎዳው ስለሚሆን በቃ ግልጹን ተናግረን መለየቱ የተሻለ ሊሆን ስለሚችል ማለት ነውና ይሄ አስሬ ደግሞ መምጣትም መሄድም እውነት ለመናገር በጣም የሰዎች ስሜት ላይ መቀለድ ነው የሚሆነው እንዳለው ኤኒ ታይም በቃ የሆነን ሰው አንስተ ነው የምትጥለው እቃ ሳይሆን ማለት ነው ስለዚህ ይሄንን መረዳት ያስፈልጋል ሶስተኛው ሰው ደግሞ ምን አይነት ሰው ነው ይሄ
የታይታ ሰው እንዲህ አይነት ሰዎች ያቃል ያ ሰው አትራክቲቭ እንደሆነ ያቃል ዲዛይረብል እንደሆነ ያቃል ምናልባትም በስራ የተሳካለት ሰው ሊሆን ይችላልና በጣም ራሱን ከፍ አድርጎ የሚያይ ሰው ስለሆነ እንደውም ከኔ ጋር መታየት እድለኛ ነህ እያለ አብሮክ የሚሆን አይነት ሰው ነውና እንደዚህ አይነት ግንኙነት ሲሆን ያው ይሄ መጀመሪያ ላይ የሚኖረው ኮኔክሽን ወይም ግንኙነቱ የተለየ ነው ግን ደግሞ እንደዚህ አይነት ሰዎች ብዙ ጊዜ መኖሩን አይፈልጉትም ጀስት እዛ ግንኙነት ላይ መታየቱን ብቻ ነው የሚፈልጉትና በአብዛኛው እንዲህ አይነት ግንኙነት መጀመሪያ ላይ ጥሩ የሚመስል ዘለቄታ ያለው ሊመስል ይችላል ለምን ሲጀመር ለታይታ ተብሎ ስለተጀመረ በጣም ብዙ ነገር ኢንቨስት ይደረግበታል ማለት ነውና በጣም በሚገርም ሁኔታ ግን እንደዚህ አይነት ሰዎች ሪሌሽንሺፑን ወይም ግንኙነቱን ባይፈልጉት እንኳን እዛ ሰው ህይወት ውስጥ መኖርን ይፈልጋሉ መረሳትም የማይፈልጉ ሰዎች ጭምር ናቸው ማለት ነውና ኮሚትመንት አይፈልጉም ግን ደግሞ የዛን ገጽታ ይፈልጉታል ይሄ ገጽታ ግንባታ ነው መሰለኝ ብቻ የሚፈልጉት ሰዎች አሉና ግን ደግሞ ውስጡ መኖር አይፈልግም ግን ደግሞ ህይወት ምንድነው የሚኖር ነገር ነው ላይፍ ደግሞ ኮሚትመንት ያለበት ነገር ነው ይሄ እየተጣሉ እየተታረቁ መኖር አይፈልጉም ግን ደግሞ እንዲሁ መኖር የሚፈልጉአሉና ምናልባት ኢንሴኩሪቲ ሊሆን ይችላል ምናልባት ራሳቸውን አክሴፕት ማድረግ ስለሚያቀታቸው ሊሆን ይችላልና ብዙ ጊዜ እንደ አይነት ሰዎች የሚነግሩ ነገር አለ አብረን ሆናለን ግን ደግሞ ሌብል ማድረግ አያስፈልግም ይሉ ስማንስተው ጀስት እንዲሁ ሊሉ ይችላሉ ወይ ደግሞ ከተለያየህም በኋላ ግን አይ ስቲል አብረን እንታይ እንደው ጓደኛም ሆነን እንቀጥል አይነት የሚል ነገር ይኖራቸዋል እንግዲህ ይሄንን ባህሪ ሰዎች ላይ ብቻ ሳይሆን ራሳችን ላይም ልናይ እንችላለንና ያው ብስለት ያስፈልገናል ምክንያቱም ቅድም እንዳልነው ዲል የምናደርገው ከሰው ጋር ስለሆነ ከሰው ስሜት ጋር ስለሆነ አክሴፕት ማድረግ ያለብንን ነገር ማድረግ ድካማችንን ማወቅና በልጠን መኖር ያስፈልጋል ነው ጥሩ ነው ማለት ራሳችንንም ልንመለከት እንችላለን ሌሎች ሰዎችንም እንግዲህ አብረውን ያሉንም ሰዎች ባህሪን በዚህ መመልከት እንችላለን በያስባለውና እንዴት ነው ነገሩን የምንፈታው ለነገሩ ያለን ቅርበት እንዴት ይሆናል የሚለው ነገር ከዚህ ጥሩ ቁም ነገሮችን ያገኘን ይመስለናል